በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ ሀብተ ማርያም ዓመታዊ የዕረፍት መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል ከቅዱሳኑ ረድኤታቸውን በረከታቸውን እንድትካፈሉ ስንል በትህትና ቃል እናሳስባለን። ከአባታችን ከአቡነ ሀብተ ማርያም ረድኤታቸው በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። የተከበረች በኅዳር 26 ቀን ንዑድ ክቡር ንጹሕ መነኮስ ኢትዮጵያዊ ጻድቅ አባታችን አቡነ ሀብተ ማርያም የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት የትውልድ አገሩ የራዊ በምትባል በስተምስራቅ ባለች አገር ውስጥ ሲሆን በዚያም ስሙ ፍሬ ብሩክ የሚባል አንድ ደግ ሰው ነበር። ይህም ከክቡራን ሰዎች ወገን የሆነ እጅግ ሀብታምም የከበረ ሲሆን በሕጋዊ ጋብቻ ያጋቡት ብሩክት የሆነች ስሟ ዮስቲና የምትባል ሚስትም ነበረችው። እርሷም በበጎ ምግባርና ሥራ የተጌጠች ናት። ይህችውም ደግ እናታችን በሕግ ተወስና ሳለች በጽኑ ገድል፣ በጾም፣ በጸሎት፣ በምጽዋትና በስግደትም ትጋደል ነበር። በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንኖ ዓለምና መንኖ ይሪት የተናገረውን አስባ ለምናኔ አፍቷን ሁሉንም ነገሯን ጥላ በቅብር ወዳለ በረሃ ሄደች። እዚያም ወደሚገኝ አንድ ዋሻ ብትገባ ድንገት አንድ ደግ ባህታዊ ያገኘች። ያም ባህታዊ ስላመጣጧ በተግሳጽ መልክ ቢጠይቃት እርሷ የመጣችው በዚያ ሰው እንደሌለ አስባ እንደሆነ ነገረችውና ከዚያ ወጥታ ወደ ሌላ ዋሻ ልትሄድ ስትል በመንፈስ ቅዱስ ተገልጦላት ከእርሷ ደግ የሆነ ቅዱስ ፍሬ እንደሚወጣም ነግሮ ወደ ዓለም እንድትመለስ አዘዛት። እርሷም እግዚአብሔር የወደደው ይሁን ብላ ያመሰገነች ተመልሳ ሳለ ከጥቂት ጊዜያትም በኋላ ይህን ታላቅ ጻድቅ ጸንሳ ወለደች። በዚህም ሁላቸውም እጅግ ደስ ተሰኙ። ለሥርዓቱም ሲጠመቅ የመጽሐፍ ስሙ ሀብተ ማርያም አሉት። እርሱ በሕግ በሥርዓት እያደገ ሄደ። ወደ ቤተ ክርስቲያንም ቢወስዱት እግዚኦ ማረነ ክርስቶስ የሚለውን ጸሎት ሲሰማ እጅጉን ወደዳት። እርሷንም ይዞ ከቤቱ ሌሊቱን የሚጸልይ የሚጋደልም ሆነ። በኋላም አባቱ እረኝነት ሰዶት ሳለ በዚያ በጎቹን ሲጠብቅ ሳለ የበግ ጠባቂዎቹን ዛሬ ዝናብ ይዘንባልና እንግባ አላቸው። እነርሱም ምን ደመና አለ ነው፣ ቀኑ ብራ ነው አሉት። ባልሰሙትም ጊዜ እርሱ በጎቹን ይዞ ወደ ቤቱ እንደገባ ኃይለኛ ዝናብ፣ ነፋስና መብረቅ የቀላቀለ ዘነበ። በሌላም ጊዜ እንዲሁ አንድ እረኛ በጉልበት በአባ ሀብተ ማርያም በትሩን ነጠቀው። መልስልኝም ብሎ በስመ እግዚአብሔር ቢለምነውም ቢያለው ኋላም በተወውም ጊዜ ያን እረኛ በአየር ላይ ሰቅሎ አለው። እረኞቹም አባ ሀብተ ማርያምን በለመኑትም ጊዜ እግዚአብሔር ነውና ስለ ስሙ ብሎ የቀጣው ማሪው እርሱ ከወደደ ማረው ሲል ያረኛ ተፈታና ወረደ። መጥቶም ከአባታችን እግር ስር ወደቀ። ከብዙ ዘመናት በኋላ ስሟ ለአድባር ወደምትባል ገዳም ገብቶ ከመልከ ጼዴቅ እጅ መነኮሰ።
ታላቅ ተጋድሎን የሚጋደል ጀመር። በባሕር መካከልም በመቆም መዝሙረ ዳዊትን ይደግምና ግንባሩን የባሕሩን አሸዋ እስኪነካ 500 ጊዜ በቀን ይሰግዳል። እህልንም መቅመስ ትቶ ልክ እንደ ዋሻ ዋልያ የዱር ቅጠል የሚመገብ ሆነ። 40 80 ቀንም የሚያከፍል ሆነ። በሌሊትም ቆሞ በማደር በትጋሃ ሌሊት በቀንም 4ቱን ወንጌላት ዘውትር ይጸልያል። ይህን ጽኑ ተጋድሎን ያየ አምላካችን ተገለጠለት። አባ ሀብተ ማርያምም ከግርማው የተነሳ ደንግጦ በግንባሩ ተፍገመገመ፣ ተደፋ። ጌታችንም እፍ ብሎ አጽናንቶ ኃይል ሰጥቶ አስነሳውና ወዳጄ ሀብተ ማርያም ሆይ ላጠፋ ሳይሆን ጽን ቃል ኪዳንም ልሰጥ ነውና የመጣሁት አትፍራ አለው። ጽኑ ተጋድሎ በሰማያት ስለመጻፉ የቅዱስ ማቴዎስንና የቅዱስ ማርቆስን ወንጌል በሚያነብበት ጊዜ ከሌሎች ስውራን አበው ጋር የሚገናኝበትን የብርሃን ሰረገላ እንደሰጠው የቅዱስ ሉቃስንና የቅዱስ ዮሐንስን ወንጌል በሚያነብም ጊዜ ደግሞ ሥጋውን ደሙን ለመቀበል ወደ ኢየሩሳሌም የሚሄድበትን የእሳት ሰረገላ እንደሰጠው ቃል ኪዳን ገባለት። ሰባት እጅግ የሚያስደንቁ አክሊላትንም አቀዳጀው። አንዱ ስለ ድንግልናው፣ ሁለተኛው ዓለምንና በውስጡ ያለውን ስለመመነኑ ስለመናቁ፣ ሦስተኛው ፍጹም ስለሆነው ምንኩስናው፣ አራተኛው አራቱን ወንጌላውያት አዘውትሮ በማንበቡ፣ አምስተኛው ስለ ፍቅሩ ሲል ራብና ጥሙን በመታገሱ፣ ስድስተኛው በልቡ ቂምንና በቀልን ባለማኖሩ፣ ሰባተኛው ደግሞ ስለ ንጹሕ የክህነት አገልግሎቱና በንጽሕና ስለሚያሳርገው መሥዋዕቱ መሆኑን ነገረው። መታሰቢያውን ለሚያደርጉና በስሙ ለሚዘክሩ ከእነርሱ ጋር የሚኖርበትን 500 የወርቅ አምዶች ያሏት ቦታ ሰጠውም አለው። ቅዱሳን መላእክትም ሁላቸውም እየተደሰቱ ወንድማችን ወደማያልቀው ሰማያዊ ደስታ ልንወስድ መጥተናል አሉት። ይህንንም በተናገረም ጊዜ ጌታችን በሦስትነቱ ተገልጦ ታየው። መታሰቢያን ለሚያደርግ በስምህ ለቤተ ክርስቲያን መባ ለሚሰጥ ወደዚች አገር አገባለሁ። 4ቱን ወንጌላውያንም የሚያነብልህ ስለኖር የአንዲቱን ቃሏን ፍሬ አንዳንድ ሺህ አደረግኩልህ። ይኸውም ካንተ በኋላ ለሚመጡት ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበት ቃል ኪዳን ሰጥቻለሁ። ከዚህም በኋላ ጌታችን 3 ጊዜ ሳመው፣ ነፍሱም ከሥጋው በሰላም ተለየች። ቅዱሳን መላእክትም በታላቅ ደስታ እያመሰግኑ አሳረጓት። እግዚአብሔር አምላካችን በዚህ ታላቅ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። እና አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 26 በዚህች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮማ ሀገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሚ ሀገር ከታላላቅ ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደወደዳትም ባወቀችም ጊዜ የቀናች የክርስቲያን ሃይማኖትን በግልጽ ታስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ የሆነ መለኮታዊ ጸጋም አደረችበት። እርሱም
ታቶስቢያ የተባለችቱን አስተማራት። እሷም አምና ተጠመቀች። ይህም ቅዱስ ቢላሪያኖስ መላእክት ሁልጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስከሚገልጡበትና እስከሚያስተምሩበት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስም በነገሰም ጊዜ ክርስቲያኖቹን አሰቃያቸው። ብዙዎቹንም አሰቃይቶ በሰማዕትነት አረፉ። ይህም ቅዱስ ቢላሪያኖስ ከእህቱ ቱስቱቢያ ጋር የኖሩ የሰማዕታት በድንግልናቸው እያነሱ የሚቀብሯቸው ነው። አንድም ክፉ የሆነ ሰውም ባወቀባቸውም ጊዜ የንጉሥ ወዳጁ ለሆነ ለአግማስዮስ ሂዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። ፊቱም በቆሙም ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሸነገላቸው። ለአማልክት ይሰዉ ዘንድ ብዙ ቃል ኪዳንንም ገባላቸው። እነርሱ ግን አልሰሙትም። እንዲህም ብሎ አስፈራራቸው። ካልሰማችሁኝና መልእክት ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነርሱም ማሰቃዩን ከቶ አልፈሩም። ጽናታቸውን ትዕግስታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሳቸውንም በቆረጧቸውም ጊዜ ከዚያ ያሉ ሁሉ ነፍሳቸውን በደስታ ሲቀበሉ ብርሃናውያን መላእክትን አዩአቸው። መኮንኑም አይቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። ንጉሡም 3 ቀን አሰረው። በአራተኛውም ከእስር ቤት አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ቢላሪያኖስና ከሚስቱ ኪልቅያ ከእህቱ ታቶስቢያ የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። ያንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር አሜን። በዚህችም ቀን የሀገረ ናግራን ሰማዕታትና የአባታቸውም የቅዱስ ሂሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በ5ኛው ዓመት ለኢየሩሳሌም፣ አባ ዮሐንስ ለእስክንድርያ፣ አባ ጢሞቴዎስ ለቁስጥንጥንያ፣ አባ ጢሞቴዎስ ለአንጾኪያ፣ አባ ፍራስዮስ ሊቃነ ጳጳሳት ሆነው በኢትዮጵያም ጻድቁ ካሌብ ነግሶ በዚያን ወራት ለአይሁድ ስሙ ፊናስ የሚባል አይሁዳዊ ነገሰ። በመጀመሪያ ግን ሳባ የተባለች አገር በኢትዮጵያ ነገሥታት እጅ ውስጥ ነበረች። የሮም ነገሥታት አስባስዮስና ጥጦስ ከኢየሩሳሌም አይሁድን ባሳደዷቸውም ጊዜ ይህችን ሳባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህችም የተረገመ አይሁዳዊ ፊናስ ሊያጠፋት በመጣም ጊዜ የዚችን የከበረች አገር በመስቀል ምልክት በዙሪያ ያለ ቅጥሯ በበሮቿና በግንብ አጥሯ ያሉ ብዙ አርበኞች ሰራዊትን አይቶ በምን ምክንያት ሊገባባት ስላልተቻላቸው ተቆጣ። እግዚአብሔር አጽናንቷታልና፣ ነገር ግን በውጭ ያገኛቸውን ገበሬዎች ገደለ። ታናናሾቹንም ማርኮ ለባሪያዎቹ ሰጣቸው። ይህም ዲያብሎስን የሚመስለው አይሁዳዊ የኦሪትና የነቢያት ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክትን ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም፣ ከአገር ሰው አንዱንስ እንኳን ማጥፋት አልፈልግም። በአገሪቱም ውስጥ የደም ጠብታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮቿን፣ ገበያዎቿን ማየት ሻለው። ለአገር ሰዎችም የተናገረው እውነት መሰላቸው። የካሌብ ልጅ አባት ሂሩት ይህን አይሁድ አትመኑት፣ ሐሰተኛ ነውና ደጁን አትክፈቱለት አላቸው።
አባት ሂሩትም አልሰሙትም። ደጁንም የከፈቱለትና ገባ። ከገባ በኋላም አስቀድሞ የሀገሪቱን ሰዎች ገንዘባቸው እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር እስኪደርስ እሳትን አንድደው የሀገሪቱ ኤጲስቆጶስ አባ ጳውሎስን እንዲያመጡ ታዘዘ። እርሱ እንደሞተም በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህም በኋላ ቀሳውስትንና ዲያቆናትን፣ መነኮሳትን፣ አንባቢዎችንና መዘምራኑን በቀን በሌሊት መጻሕፍትን በማንበብ የሚተጉትን ሰበሰበ። እነርሱም ከሰዓት ውስጥ ጨመራቸው። ቁጥራቸውም 4027 ነፍስ ሆነ። ክርስቲያኖችን በዚህ ሊያስፈራራቸው አስቧልና ዳግመኛ የብረት ዛንጅር በቅዱስ አባት ሂሩት አንገት ውስጥ እንዲያስገቡ እጆቹንና እግሮቹንም እንዲያሰሩ ታዘዘ። ታላላቆችና የሀገሩን መኳንንትም እንዲያስሯቸው፣ ክርስቶስን የማይክደው ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ እየጮኸ በከተማው ውስጥ እንዲያዞሯቸው አዘዘ። ቅዱሳን የክርስቲያን ወገኖች በሰሙም ጊዜ እንዲህ እያሉ ጮኹ። እኛ ያመንበትንና በስሙ የተጠመቅንበትን ክብር ይግባውና ክርስቶስን አንክደው ይህ አይሁዳዊ ሰምቶ ወንዶችና ሴቶችን፣ ወጣቶችንና ሕፃናትን፣ ሽማግሌዎችን ሁሉንም እንዲገሉ አዘዘና ገደሉ አላቸው። ቁጥራቸውም 4252 ነፍስም ሆነ። ከዚህም በኋላ የቅዱስ ሂሩትም ሚስት ቅድስት ደማ ከሁለት ሴቶች ልጆቿ ጋር ያግዟል። እነርሱም ቤታቸው መስኮት ከሚገባው በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት በቆሙም ጊዜ እርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመረ። እምቢ ባሉትም ጊዜ የራሳቸውን መሸፈኛ እንዲገልጥላቸው አዘዘ። የአገር ሴቶችም እስከሚያለቅሱ ድረስ ከልጆቹ የምታንስ አንዲቱ ዕድሜዋ 12 ዓመት የሆነ ከንጉሡ ፊት ላይ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዘው አንገቷን ቆረጠ። የእህቷንም አንገት ቆረጠ። የሚረክስ አይሁዳዊ ንጉሥም ለቅድስት ደማ የልጆቿን ደም እንዲያጠጧት አዘዘ። እርሷም ቀምሳ የሕያው እግዚአብሔር ልጅ ጌታ የኢየሱስ ክርስቶስ ሆይ አመሰግናለሁ፣ እንደ ቁርባን መሥዋዕት የሆነውን የልጆችን ደም እኔ ባሪያ እንድቀምስ አድርጋልና አለች። በዚያንም ጊዜ እርሷን በሰይፍ አንገቷን እንዲቆርጡ ዳግመኛም አዘዘ። ተጋድሏቸውንም ፈጸሙ። ከዚህም በኋላ ቅዱስ ሂሩትን ከእስር ቤት እንዲያመጡት ንጉሥ አዘዘና ከእርሱም ጋር 1040 እስረኞች ሰዎች አሉ። ሃይማኖቱንም ይተው ዘንድ አስገደደው። ቅዱስ ሂሩትንም ንጉሡን እንዲህ አለው፣ ክብር ይግባውና ጌታ ኢየሱስ ክርስቶስን ያመንኩት ሲኖር 78 ዓመት ሆነኝ። እስከ 4 ትውልድ ለማየትም ደርሻለሁ። ዛሬም ስለ ከበረ ስሙ ምስክር ሆኜ ስሞት እጅግም በልቤ ደስ ይለኛል አለው። እኔ እኮ አስቀድሜ መሐላን እንዲያምኑ ለወገኖቼ ነግሬያቸው ነበር። አንተ ሐሰተኛ ነህና፣ ነገር ግን ይህ ሁሉ በእግዚአብሔር ፈቃድ ነው። የሆነውም ለዚህም ተጋድሎ ላደረሰኝ ለእርሱ ለልዑል እግዚአብሔር ምስጋና ይሁን። ንጉሡም ይህን ሰምቶ ተቆጣ። ወንዝም ወስደው በዚያም አንገቱን እንዲቆርጡ ታዘዘ። ቅዱስ አባት ሂሩትን በሰማም ጊዜ ደስ አለው። ሮምንና ኢትዮጵያን መንግሥት ያጸና ዘንድ የተረገመ የአይሁዳዊ መንግሥት ያጠፋ ዘንድ ወደ እግዚአብሔር ጸለየ። ሕዝቡንም ባረካቸው። ከእርሳቸውም ጋር በሰላምታ ተሰናበታቸው። ከዚህም በኋላ የቅዱሳኑ ራሶቻቸውን ቆረጣቸው። በዚያም የ5 ዓመት ልጅ አላት። አንዲት ክርስቲያን ሴት ነበረች።
ከቅዱሳን ደም ወስዳ ተቀባች፣ ልጇንም ቀባችው። ወታደሮቹም አይተው አስረው ወደ ንጉሡ አድርሰው ከእሳት ጨምሯት፣ ልጇን ግን አይሁድ ወደ እነርሱ ወስደው ወደ ንጉሡ አቀረቡት። ንጉሡም እኔን ትወዳለህ ወይስ ክርስቶስ የሚሉትን አለው። ሕፃኑም እኔስ የእጁ ሥራ ነኝና ክርስቶስን እወዳለሁ፣ ይልቅስ ልቀቀኝ፣ ወደ እናንተ ልሂድ። በከለከለውም ጊዜ እግሩን ነከሰው። አምልጦም ርጦ ከእሳት ውስጥ ገባ። ሁለተኛም የ10 ወር ሕፃን እንደተሸከመች አንዲት ሴት አመጧት። እርሷም ልጅ ሆይ ላዝንልህ አልቻልኩም አለችው። ያ ሕፃንም እናቴ ሆይ በፍጥነት ወደ ዘላለም ሕይወት እንሂድ፣ ይህች ሰዓት ከዛሬ በቀር አናያትም አላት። በዚያንም ጊዜ ከልጇ ጋር ወደ እሳት ውስጥ ተሰወረች። የክርስቲያን ወገኖች ይህን አይቶ እኩሌቶቹ ወደ እሳት እኩሌቶቹም ወደ ሰይፍ ተቀዳጁ። የተቀዳደሙ የአይሁድ ጉባኤ እጹብ ብለው እስኪያደንቁ ድረስ። ከዚህም በኋላ እሳቱ በሰማይ ውስጥ መልቶ 40 ቀን 40 ሌሊት ታየ። የአይሁድ ንጉሥ ፊናስም ወደ አገሩም በሄድም ጊዜ ወደ ነገሥታት ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድርያ ሊቀ ጳጳሳት ወደ አባ ጢሞቴዎስ ላከ። በሀገረ ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይበቀል ዘንድ ለኢትዮጵያው ንጉሥ በካሌብ መልእክት እንዲልክ ነው። የኢትዮጵያው ንጉሥ ካሌብም መልእክት በደረሰው ጊዜ ፈጥኖ ተነሳ። በዋሻ ከሚኖር ከአባ ጰንጠሌዎን በረከት ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖም ሄደ። በደረሰም ጊዜ የሳባን ንጉሥ የፊናስ ሀገር አጠፋ። ሰውም ሆነ እንስሳትም ሆነው ሸሽተው የሚያመልጥስ እንኳ ምንም ሳይቀር አጠፋቸው። የናግራንን ከተማ ሕንፃዋን አደሰ፣ የሰማዕታትን መታሰቢያ ቆመ። ከዚህም በኋላ ወደ ሮሜ ንጉሥ ዮስጦስ ወደ እስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ የምሥራች ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑት። ለእግዚአብሔርም ምስጋና ይሁን። እኛንም በእነዚህ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።